አንቺ ብቻሽን ምስኪን ወይ በዚያ ሚስቱን ይዟን በይህ ሚስቱን ይዟን እሱ ብቻውን ይላላጣል። አንተ አማራ ዜድ ምንድነው? ሰላም ሰላም የጉንሻ ቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? ከኔ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምና ጤና ያድልልን። በያላችሁበት ቸር ቆዩልን። ዛሬ ቤተሰቦቼ ከስከዛሬው ለየት ባለ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን ስታዩት ትወዱታላችሁ። ለየት ያለው ቪዲዮ የሚያደርገው ምንድነው? እዚህ ከሚታየው ወረቀት ላይ ጽፌ ለእያንዳንዳቸው ጥያቄ አኖሬያለሁ ማለት ነው። ስለዚህ እያንዳንዳቸው ይህንን ጥያቄ እያነሱ እያነበቡ የሚያዝናናም አለ ለትምህርትም አለ ብዙ አይነት ጥያቄ ነው ያቀረብኩት። ስለዚህ እያነበቡ እናንተን ዘናፈታ ያደርጋሉ ብዬ አስባለሁ። ስለዚህ ቤተሰቦቼ ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንወዳችኋለን። አሁን ቀጥታ ወደ ቪዲዮ እና ቤተሰቦቻችን ወደ ቪዲዮ ከመሄዳችን በፊት እስኪ አንዴ ሰላም ይበሏችሁ። ቤተሰቦችን እስኪ ሰላም በሏቸው። ሰላም ቤተሰብ እንዴት ናችሁ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም ነው። እሺ እናመሰግናለን። እሺ አሁን ቀጥታ ወደ ጥያቄው። ስለዚህ አማራ ጥያቄውን ትጀምርልናለህ ማለት ነው። እስኪ ጀምር። ይህንን ጥያቄ እያነበበ የታዘዘውን ይመልሳን እናንተን ዘና ያደርጋን ብዬ ነው። ቤተሰቦች ምንድነው የሚለው? ድህነት ማለት ምን ማለት ነው የሚለው ደርሶታል። እንግዲህ ምን ማለት ነው? አንቺ የራስሽ ጥያቄ እኮ አለሽ። አያችሁ? ድህነት ማለት ምን ማለት ነው? አማራ እስኪ ድህነት ማለት ቤተሰቦች መጠለያ፣ ምግብ፣ ልብስ የሌለው ሰው ማለት ነው። ድህነት ማለት ነው። አይዋ ድህነት ማለት ምግብ፣ ልብስ፣ መጠለያ የሌለው ሰው ነው ብሏል። እውነት ነው። ስለዚህ ድህነት ማለት በአጠቃላይ ስመልስላችሁ ሶስቱም መሰረታዊ ፍላጎቶች አለማሟላት ማለት ነው። እውነት ነው። በትክክል ተመልሷን። አንደኛ ጀማሪ አማራ በትክክል መልሶታል። ወደ ሁለተኛ ጥያቄ ወርቅ ሴት ቀጥይ። ሚስጥር ማለት ምን ማለት ነው? ሚስጥር ማለት የግል ሚስጥር፣ የጓደኛ ሚስጥር፣ የሀገር ሚስጥር፣ አይዋ የቤተሰብ ሚስጥር፣ እሺ ወዘተ የመሳሰሉ ብዙ አሉ። ያው እሺ ለምሳሌ አሁን የግል ሚስጥር ማለት ምን ማለት ነው? የግል ሚስጥር ማለት የግልሽ በአንቺ ማንነት ተደብቆ የሚኖር ቃል ኪዳን። እውነት ነው። እናመሰግናለን። መልሰዋል። እኔም በተጨማሪ የምለው ነገር አይኖረኝም። አሁን ደግሞ ወደ ሶስተኛ ተጠያቂ ደግሞ ሀብታም ናት ዳይ። እስኪ እንግዲህ የሀብታም ጥያቄ ምን እንደሚል እናየዋን ቤተሰቦቻችን። የወደፊት አላማሽ ምንድነው? አብራሪልኝ ይላል። አይዋ ሰምታችኋታን። የወደፊት አላማሽ ምንድነው ነው የሚለው። እስኪ አብራሪልኝ። የኔ የወደፊት ህልሜ ያው እንግዲህ ወጣት ስትሆኑ ብዙ ነገር ታስባላችሁ፣ ብዙ አላማ አለ። የኔ አላማ የእህቶችን ስኬት ማየት ነው። አይዋ ጥሩ ደረጃ ደርሰው ማየት ፈልጋለሁ። ዋው አግብተው ወልደው ያሰቡት ተሳክቶላቸው ቤተሰብ አስደስተው ጥሩ ደረጃ ደርሰው ያሰቡት ተሳክቶላቸው እሰየን በመሻት ተፈጸመልኝ ብለው ፈጣሪያቸውን የሚያመሰግኑበት ቀን መጥቶ እንዲያዩ እፈልጋለሁ። ዋው የወደፊት አላማሽ ምንድነው ተብላ የተጠየቀ የእህታችን ሀብታም የእህቶችን ደስታ ማየት አግብተው ወልደው ማየት ነው የምፈልገው ብላለች። በጣም እግዚአብሔርን ያልጠበቅኩት መልስ ነው። እግዚአብሔር ያክብርሽ፣ ያሰብሽው ያሳካልሽ። እሺ እንግዲህ ወደ ሶስተኛ ተጠያቂ ወደ ወንድማችን ዜድ እንሄዳለን ማለት ነው። ነገር ግን እነዚህ ባልና ሚስቱ ያልተቻሉም ሊያሰሩና አልቻሉም። እና ቤተሰቦች ቀጣይ ዜድ ቀጥል ጥያቄህን። እሺ ሙስና ማለት ምን ማለት ነው የሚለው የኔ ጥያቄ። ያው ሙስና ማለት ቀለል ያለ ጥያቄ ነው እና በነገራችን ላይ እሺ ህገወጥ ስራ መስራት፣ አይዋ ማዳላት፣ አይዋ እውነት ነው። ሙስና ማለት ህገወጥ ስራ ነው ብሏን፣ ማዳላት ነው ብሏን። እውነት ነው። ከጉቦ ጋርም የተያያዘ ነው። በጥቅሉ ሙስና ማለት በእኩል አይን አለማየት ነው። ስለዚህ መልሶታን ወንድማችን ከልብ እናመሰግናለን። የምትጨምረው ካለ ይጨምር። ያው ጥያቄው እሺ እናመሰግናለን። ወደ አምስተኛ ጥያቄ ልንሄድ ነው። እህታችን ወርቅ
ዳይ ወደ ጥያቄሽ። በስመ ስላሴ አለች። የኔ ደግሞ ሃይማኖት ማለት ምን ማለት ነው ለሚለው፣ ኧረ በፈጣሪ ጉንፋን አሞኛል ድምጼ ላይ ይቅርታ። እሺ ሃይማኖት ማለት አንድ ፈጣሪ አለ ብሎ ማመን ነው። አይዋ እርግጥ ሁሉም ሰው የተለያየ እምነት ሊኖር ይችላል። በእኔ እምነት ደግሞ አንድ ፈጣሪ አለ ብሎ ማመን ነው በቃ። አይዋ ቤተሰቦች የሚገርም ነገር ልንገራችሁ። ከዚህ በስመ ስላሴ ብላ ስትጀምር ሃይማኖት የሚለውን የደረሳትና እስኪ ሃይማኖት ማለት ፈጣሪ ያለ ብሎ ማመን ነው ብላለች። እውነት ነው። ልጨምርበት ካልኩ እኔ ደግሞ ሃይማኖታችን እርግጥ ሁሉም ኢትዮጵያዊ ሃይማኖት የተለያየ ሊኖረን ይችላል። ነገር ግን እንደሱ ሃይማኖት ማለት ፈጣሪ ያለ ብሎ ማመን ነው ብላለች። እኔ ልጨምር ካልኩ ግን ክርስቶስ ነው የኛ ሃይማኖት። ክርስቶስ ማለት ደግሞ እንደ ቃሉ መኖር ማለት ነው። ስለዚህ ከልብ እናመሰግናለን። ሁላቸውም ጥያቄያቸውን በተመሳሳይ መልሰውታል። በጣም እናመሰግናለን። እንደምትማሩበት ደግሞ አንጠራጠርም። አሁን ደግሞ ወደ ሁለተኛ ጥያቄ ይሄዳሉ ማለት ነው። እሺ ቤተሰቦቻችን ወደ ሁለተኛ ዙር ሄደናል ማለት ነው። ተጠያቂው አማረ ነው። ዳይ የኔ ደግሞ በድጋሚ ታየ ለሰው ልጅ ትልቁ ጸጋ ምንድን ነው ይላል። እሺ ለሰው ልጅ ትልቁ ጸጋ ዋናው ጤና ነው። እሺ ጤናና ፍቅር እውነት ነው። በቃ የደረሰው ምንድነው የሰው ልጅ ትልቁ ጸጋ ምንድነው ብሏን ጤናና ፍቅር ነው ብሏን። እንግዲህ ከዚህ በላይ ምንም ልጨምርበት አልችልም። እውነት ነው። እሺ ወደ ሁለተኛ ተጠያቂታችን ወደ ወርቅ ሴት እንሄዳለን። ዳይ እሺ የትዳር ትርጉሙ ምንድን ነው? የትዳር ትርጉሙ ምንድን ነው? እሺ የትዳር ትርጉሙ እሺ ችግር የለም። የትዳር ትርጉሙ ምንድን ነው? የትዳር ትርጉሙ ተቻችሎ መኖር ነው። እሺ ትዳር ማለት ትልቅ ነገር ነው። እውነት ነው። በትዳር ውስጥ ብዙ ነገር አለ። የምትሰጪው አስተያየት አለ። እውነት ነው። ትዳር ትልቅ ሚስጥር ነው። እሺ ትርጉም አለው። ትዳር ትልቅ ትርጉም አለው። ብዙ ነገሮችን አቅፎ የያዘ ነው። እውነት ነው ማለት ነው። እሺ እናመሰግናለን። ትዳር ማለት ትልቅ ሚስጥር ነው። እዛ ጋር ሄይ ትዳር ማለት ትልቅ ሚስጥር ነው ብለዋን። እውነት ነው። ቪዲዮውን ማየት ትችላላችሁ። ወደ ሶስተኛ ተጠያቂታችን እንሄዳለን። ሀብታም ድምጻችሁን ጮክ አድርጉ ለቤተሰቦች እንድትሰሙ። ክፉ ሰው ማለት ምን ማለት ነው የሚለው ደርሷታል እህታችን ሀብታም። ድምጽሽን ጮክ አድርገሽ ተናገሪ። እሺ ክፉ ሰው ማለት እንግዲህ ለሰው ጥሩ የማይመኝ እውነት ነው። መጥፎ አስተሳሰብ ያለው። እሺ እሺ ሃይማኖት ከሃይማኖት የሚያባላ ሰላም የሚነሳ። እሺ ዘረኝነትን የሚያስፋፋ። እሺ መጥፎ ሰው ከሰው ጋር የማይግባባ። እውነት ነው። በጠቅላላ ክፉ ሰው ማለት ከሰው ጋር የማይግባባ በተንኮል የተሞላ ማለት ነው። በጣም እናመሰግናለን። ወደ አራተኛ ጥያቄ ወደ ዜድ እንሄዳለን። አንተ አማራት ትቁነጥነጥ። ወደ ወንድማችን ዜድ ዳይ እሺ ጥያቄያችሁን በፍጥነት መልሱ። ሰዓት የለንም። ስነ ስርዓት ማለት ምን ማለት ነው የሚለው? እሺ ስነ ስርዓት ማለት ምን ማለት ነው? ስነ ስርዓት ማለት ያው በተግባር ቁጥብ ነው። እውነት ነው። እሺ ሰው አለመድረስ። እሺ አደበኛ መሆን። እውነት ነው። ለሰው ክፉ አለማሰብ። እውነት ነው። ሰዎች ከማይጠብቁን ከመጥፎ ቦታ አለመገኘት። እውነት ነው። እሺ በጣም እናመሰግናለን። ጥሩ መልስ ናቸው የተመለስልን። እሺ አሁን ደግሞ ወደ እህታችን ወርቅዬ እንሄዳለን ማለት ነው። እህታችን ወርቅዬ ዳይ ወደ ጥያቄሽ። እግዚኦና ሁለት ባልና ሚስት ሆይ የኔ ጥያቄ ደግሞ ስደት ማለት ምን ማለት ነው የሚለው። እሺ እህታችን ወርቅ ደግሞ ስደት ማለት ምን ማለት ነው ይላል። እሺ ያው ስደት ማለት መቼም እንግዲህ ስደተኞች ታውቃላችሁ። ስደት ማለት ያው በጣም ትልቅ ትምህርት ነው። እሺ ትልቅ የተማርንበት የህይወት ትምህርታችን ነው። እውነት ነው። ከቀለም ትምህርት ቤት የተለየ በጣም ከምላችሁ በላይ መምህራችን ነው ብዬ ነው የማስበው። እውነት ትክክለኛ
የስደት እንትን ያስተማረን እሱም ስለሆነ በቃ በሃይማኖትም ይሁን በሀገርም ጉዳይም በሁሉም ነገር ትምህርት ሰጥቶና ስለህይወታችን እሺ በቃ በአጠቃላይ አላዝምባችሁ። በቃ በአጠቃላይ ስደት ማለት ደካማ ጎንም ነው። አንድም የብዙ ወገኖቻችንን ህይወትም ቀይሯል፣ በብዙ ደግሞ ሀዘንን ሰጥቷል ማለት ነው። ስለዚህ ስደት በትልቁ ገብተን ትምህርት ቤት ከተማርነው ይልቅ በጣም ትልቅ ትምህርት ተመረንበታል። ስደት ነው የሚሉት እውነቷን ነው። ሁላችንም ሃይማኖታችንን አውቀናል፣ ሀገራችንን እንድንወድ አድርጎናል። ብዙ ነገር መጥቀስ እንችላለን። በጣም እናመሰግናለን እህታችን ወርቅዬ። አሁን ደግሞ ወደ 3ኛ ጥያቄ እንደገና ሌላ ጥያቄ እንጀምራለን ማለት ነው። እና ቤተሰቦች እንደገና ወደ 3ኛ ጥያቄ እንሄዳን። ወደ 3ኛ ዙር አማረ ነው ዳይ ፍቅር ማለት ምን ማለት ነው? እሺ ያማረ ደግሞ ፍቅር ማለት ምን ማለት ነው ነው የሚለው። እሺ ፍቅር ማለት እኛው ምሳሌ አሁን እዚህ ወደ ጉኒሻ ቲዩብ የመጣ ነው በፍቅር ነው ማለት ነው። እውነት ነው። ወደ ጉኒሻ ቲዩብ እንደዚህ የተሰባሰብነው ፍቅር ስላለን ነው ብሏን። እሺ ሌላስ ፍቅር ማለት ምን ማለት ነው? ፍቅር ማለት በቃ ብዙ ነገሮችን አካቶ የሚይዝ ነገር ነው። ፍቅር ማለት ትልቅ ጸጋ ነው። እውነት ነው። ሀገር የምትኖረው በፍቅር ነው። ሃይማኖት የምትኖረው በፍቅር ነው። ፍቅር ከሌለ ማንኛውም ሰው ተሳስሮ መኖር አይችልም ማለት ነው። እውነት ነው። እሺ ወደ 2ኛ ዙር እንሄዳለን ማለት ነው። ወደ ወርቅ ሴት ዳይ አማራ ትረብሽ ምንድነው ማቁናጥናጥ? እሺ የኔ ጥያቄ በደረቁ መጨፈር ነው። በደረቁ ጭፈራ ጨፍሪ ነው የሚለው። ተነሽና ጨፍጨፍ በይው። አይ ቆሚ፣ ለቤተሰቦች ክብር እንዲኖረን ቆም ብለን እንጨፍራለን ማለት ነው። በደረቁ ሚስቴን ቤተሰብ አይነት እንዳበሩብኝ ችግር የለም። እግዚኦ ያው ትእዛዝ እስከሆነ ድረስ ትእዛዝ ለማክበር ያለው። እሺ ያው ብዙ ማቴው በይ እንጂ ላተነሽ በይ በውሉ በይ እንዴ በይ ዝም በይ። እሺ እያልሽ እሺ እሺ እንግዲህ ወደ 3ኛ ዙር እህታችን ወደ ሀብታም እንሄዳለን ማለት ነው። ዳይ እሺ እንግዲህ ቤተሰቦቻችን አሁን ደግሞ ወደ አማራ ተመልሰናን 4ኛ ዙር ማለት ነው። እሺ ዳይ ነቃ ደግሞ እንደዚህ የሚለው ነገር እሺ የድመት አጫጫጩ መልስ ቀና በልና ጩህ ወደ 3 ምናምን እሺ ድገማ እንዴ ቤተሰብ አይበቃም ድገማ እንዴ እሺ አሁን ደግሞ ወደ እህታችን ወርቅ ሴት እንሄዳለን ማለት ነው። እሺ እዛ ወርቅዬና ዜድ ምንድነው ያስተዛዘላችሁ? ኧረ ተው ፍቅራችሁን በቤታችሁ ውስጥ አካሂዱ እንዴ። በህይወትሽ የሚያስደስትሽ ነገር ምንድነው? በህይወት የሚያስደስተኝ ነገር ነፃነቴ ነው። እሺ ከዛ በመቀጠል ያው እሱ ጋር ሲሆን ይበልጥ እንዴ በህይወት የሚያስደስተኝ ነገር አንደኛ ነፃነቴ ነው፣ ሁለተኛ ደግሞ ከአማራ ጋር ሲሆን ነው ብላለች። አይዲ እሺ ወደ 3ኛ ጥያቄ እንሂድ ማለት ነው። ወደ እህታችን ሀብታም ዳይ ወደ ጥያቄሽን አንሽና አንብቢልን። ቤተሰቦች ዘና እያላችሁ ፈታ እያላችሁ እየተማራችሁ በህይወትሽ የተደሰሽበት ቀንና የተከፋሽበት ቀን ምንድነው ነው የሚለው። በህይወትሽ ተደስተሽበት የምታውቁን አንድ፣ ተከፍተሽበት የምታውቁን አንድ። የተደሰሽበት ቀን የእህቶቼ ግራጁዌሽን ጊዜ የዛኔ በጣም ደስተኛ ነበር። እህቶቼ ተምረው የተመረቁ ለታ ተመርቀው ሳለ በጣም ደስ ብሎ ነበር ብላለች። አዎ እሱ በህይወቴ የመጀመሪያው ቀን ደስታ። እሺ ሁለተኛ የተከፋሽበት ቀን ያው በስደት ዓለም አይደለም የምንኖረው። እሺ አረቦቹ ውጭ የጣሉኝ ቀን አረቦቹ ኢሻራ የጣሉ ቀን ብላለች። እንግዲህ የመዳም ቅመም ሆናችሁ ኢሻራ ያልተጣራችሁ ብር ያልተቀማችሁ አንኖርም ብዬ አስባለሁ። ይህ አንዱ ክፋቴ ነው ብላለች። እሺ ወደ ዜድ እንሄዳለን ማለት ነው። ዳይ ዜድ ምን ደረሰህ አንተሳ? የማህተብ ትርጉም። እሺ የማህተብ ትርጉም። እሺ የማህተብ ትርጉም ማህተብ ኃይላችን ነው።
መጠሪያችን ነው። እሺ ክርስቲያንነታችን መለያችን ነው። አይዋ ማህተባችን የሃይማኖታችን መለያ ነው ብሏን። እሺ መስቀል ኃይላችን ቤዛችን ነው። እውነት ነው። እሺ ጨምር። እሺ በቃ የማህተብ ትርጉም የኛ መለያችን ነው ብሏን። እሺ ወደ እህታችን ወርቅ። እሺ ዳይ እናንተ ግን እየረበሻችሁ ነው እንደዚህ። ኧረ እሺ አዳምጡ። የደረሰኝ ለኔ ለሀገር የሚጠቅሙ 3 ነገሮችን ጥቀሱ። እሺ ለሀገር የሚጠቅሙ 3 ነገሮችን ጥቀሱ ተብሏል። እሺ እናንተ ቆርጣችኋል። በመጀመሪያ የሃይማኖት አባቶች። እሺ በመጀመሪያ የሃይማኖት አባቶች። ሁለተኛ ደግሞ ለሀገር ታጋዮች። የሀገር ታጋዮች። እሺ ሶስተኛ ደግሞ ሩህሩህና ደግ ህዝቦች። ሩህሩህና ደግ የሆኑ ህዝቦች ብላለች። በጣም ሩህሩህ የሆነ መልስ ነው። እናመሰግናለን። እንግዲህ ቤተሰቦቻችን አንዳንድ ጥያቄ ነው የቀራቸው። ጥያቄያቸውን ሊያጠናቅቁ በትህትና ጠብቁን። እሺ ወደ መጨረሻው ጥያቄ ሄደናል። ዳይ አማራ ቶሎ በሉ ጊዜ የለንም። እኔ ደግሞ የሚለው 3 አይነት ሳቅሳቅ ነው የሚለው። 3 አይነት አሳሳቅ ሳቅልን ነው የሚለው። እሺ እሺ አንዱ በነገራችን ላይ ይሄ ጨዋታ ለሚስቱ ነው ደርሶ የቆየው። ቀይሯት ነው እየተመሳጠሩ ነው። እሺ ወደ ሚስቲቱ እንሄዳለን ማለት ነው። ዳይ ወርቅ ዳይ። እሺ የበጋጫጫ ጩኸ እስኪ እንደገና ጨምሪ ይረዝምልሻል። ኧረ ቤተሰቦች መቀረጽ አልቻልኩም እግዚአብሔርን። እሺ ወደ እህታችን ሀብታም እንሄዳለን። ዳይ የመጨረሻ ጥያቄ ስለሆነ ቶሎ ሂዱ። ዜድና ወርቅ እየተላላጡ ነው። እሺ ምንድን ነው? እናትና አባት ሲፋቱ ከማን ጋር ነው የምትሆኙ? እሺ የሀብታም የደረሳት ጥያቄ እናትና አባትሽ ቢፋቱ ከማን ጋር ነው የምትሆኙ? በእውነት በጣም ከባድ ጥያቄ ነው። አድርገው ግን ካደረገው እንዴ እናንተ ግን አትከታተሉም እንዴ? አደርጋለሁ። እሺ ከምችለው በላይም ሁላ ላደርግ እችላለሁ። አድርገው ግን እሺ እናትና አባትሽ ቢፋቱ ለማን ነው የምትሆኙ? ያ ለማንም የምትሆኙ ማለት ሳይሆን ከአንድ ላይ እንዲመለሱልኝ ትጥሪያለሽ? የቻልኩትን አደርጋለሁ። ግን እንደዚህ ተለያዩ ከእናቴ ከአባቴ ይሆናለሁ ብዬ የምመርጠው ደረጃ ላይ እንድደርስ ሁላ መድረስ አልፈልግም። አይዋ ከቻልኩኝ ለማስታረቅ አንድ ለማድረግ እችላለሁ እንጂ ከነሱ ከሁለታቸውም ተነጥዬ መኖር አልችልም ነው የምትለው። እውነት ነው። ማንኛውም ሰው የሚመልሰው ነው። በተረፈ ደግሞ ስህተተኛውን አይቶ ስህተቱን እንዲጠይቅ እናትም ሆነ ያባት ያጠፋችውን ጥፋት ስህተቷ እንድታርም አደርጋለሁ ነው የምትለው። በጣም እናመሰግናለን። እሺ ወደ ዜድ እንሄዳለን ማለት ነው። ዜድ ወደ ጥያቄህ ዳይ። እሺ የመጨረሻ ጥያቄ ነው ቤተሰቦች። ያው የምትወዱትን የባህል ጨዋታ ተጫወቱልኝ ነው የሚለው። የምትወዱትን የባህል ጨዋታ እሺ 2 ተጫወት ቢያንስ ያው እንግዲህ ምን ጨዋታው አለ? የራያ ባህል አለ፣ ብዙ አይነት ጨዋታ አለ። እሺ የራያ ባህል አለ። እሺ ምን ምሳሌ 2 ተጫወትላቸው። ጉማ ምን እንላለን? እሺ ጉማ በል። አዎ በል ተጫወትልን እኮ ነው የሚለው ጥያቄው። ስለዚህ በል በል። እሺ እኔ ላውጣልህ። ህያያ አሃሚና በለ ህያያ አሃሚና በለ ነሃሚና በለ እንዴት ነሽ መገና ህያያ አሃሚና በለ ነይና ሙሰለል በል አሃርጉማ ነይና ሙሰለል በል አሃርጉማ የታጠቀው ዝናር አሃርጉማ 200 ነው። አሃርጉማ 100 መደበኛ አሃርጉማ 100 እብድ ነው። ይበቃህን እባክህ። እሺ ወደ ወርቅ እንሄዳለን ማለት ነው። እሺ ወርቅ እሺ የኔ ጥያቄ ሳውዲ ስትመጭ ምን ገጠመሽ ነው የሚለው። እሺ ሳውዲ ስትመጭ ምን ገጠመሽ ነው የሚለው የእህታችን ወርቅ ጥያቄ። እሺ ሳውዲ ስትመጣ ብዙ
ብዙ ገጠመኞች አሉ፣ ጥሩ መጥፎም አሉ። እሺ ከመጥፎቹ ደግሞ አንዱ እሺ መንገድ ላይ ስመጣ ከወንድሜ ጋር ጠፍቼ እሺ በመከራ የተገኘሁት አይዋ የገጠመኝ ጥያቄ ወንድሜ ጋር መንገድ እየመጣሁኝ ግማሽ መንገድ ላይ ጠፋሁኝ፣ ቤተሰቦችን አስደነገጥኩ ነው የምትለው። እንግዲህ ከዚህ በላይ ከባድ ገጠመኝ የለም። ቤተሰቦቻችን ይህንን ይመስላል የዛሬው ጨዋታ። ከወደዳችሁት ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንወዳችኋለን።